ሰላም ይብዛላችሁ። እግዚአብሔር ቃል ሲናገር በመጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እንደዚህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ ይላል። ዛሬ አንድ ነገር ልነግራችሁ እፈልጋለሁ። በእግዚአብሔር ፍቅር ተስፋ የቆረጣችሁ ሰዎች፣ በእግዚአብሔር ታማኝነት ለመደገፍ ለደከማችሁ ሰዎች ዛሬ በራሳችሁ ማስተዋል አትደገፉ። ዛሬ እግዚአብሔርን ለማመን በእግዚአብሔር ቃል ተስፋ ለማድረግ እግዚአብሔርን መጠባበቅ ለደከማችሁ ሰዎች፣ ጉልበት ላጣችሁ ሰዎች በተለያየ መከራ ምክንያት፣ በተለያየ ስቃይ ምክንያት፣ በተለያየ ጉዳት ምክንያት እግዚአብሔርን ለምናችሁ እግዚአብሔርን ጠብቃችሁ ከእግዚአብሔር መልስ እንደሚመልስላችሁ መስሏችሁ ነገር ግን እንደፈለጋችሁ እግዚአብሔር አልተገኘልኝም ባላችሁበት ጉዳይ ላይ በራሳችሁ ማስተዋል እንዳትደገፉ ዛሬ እግዚአብሔር ጸጋን እንዲያበዛላችሁ እጸልያለሁ። ዛሬ በተለያየ መከራ ምክንያት፣ በተለያየ ስቃይ ምክንያት፣ ባልገባን ሁኔታ ምክንያት ለምን ይሄ ገጠመኝ፣ ለምን ያ ሁኔታ ሆነብኝ፣ ያላስብኩት ነገር፣ ድንገታዊ ስቃይ፣ ድንገታዊ አታክ መጣብኝ ባላችሁበት ጉዳይ ላይ እንዴት በእግዚአብሔር ፍቅር እተማመናለሁ፣ እንዴት እግዚአብሔር ጸሎቴን ይመልሳል ብዬ እጠባበቃለሁ። በእግዚአብሔር ፍቅር፣ በእግዚአብሔር ታማኝነት፣ በእግዚአብሔር ፍቅር፣ በእግዚአብሔር ሙሉነት መተማመን ያቃታችሁ የደከማችሁ ብዙ ስቃይ፣ ብዙ መከራ የእምነታችሁ ጉልበት እንዲመታ ያደረገ ዛሬ ልባችሁ በብዙ ሐዘን በብዙ ጸጸት የተሞላ ከሆነ ዛሬ እግዚአብሔር በመንፈሱ ይነካናል። እግዚአብሔር ሊፈውሰን ታማኝ ነው። ለተሰበረው ልብ እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም። ብዙ ነገር አልፈን ሊሆን ይችላል፣ እግዚአብሔር ግን ቅርብ ነው። ለብዙ ነገር ተጨንቀን ሊሆን ይችላል፣ ነገር ግን እግዚአብሔር ቅርብ ነው። እግዚአብሔር አልተዋችሁም። ብዙ ሐዘን ሊሰማችሁ ይችላል፣ ብዙ ስቃይ ሊሰማችሁ ይችላል፣ ልባችሁ እንደተሰበረ ሊሰማችሁ ይችላል። እግዚአብሔር ግን ቅርብ ነው። እግዚአብሔር የት ነው ያለው? ከእናንተ ጋር ነው። እግዚአብሔር ሁሉ ለሞላለት ሰው ጋር አይደለም ያለው። እግዚአብሔር ያለው የተሰበረው ልብ ያለው ሰው ጋር ነው። እግዚአብሔር የት ነበር? ከዮሴፍ ጋር ነው የነበረው። ዮሴፍ እስር ቤት ውስጥ ሲጣል፣ እግዚአብሔር ግን ከዮሴፍ ጋር ነበር። ዮሴፍ ከቤተሰቡ ሲለይ ያለ ፈቃዱ፣ እግዚአብሔር ግን ከዮሴፍ ጋር ነበር። እግዚአብሔር አልጣላችሁም። እግዚአብሔር አልተዋችሁም። እግዚአብሔር የት ነው ያለው? እናንተ ጋር ነው ያለው። እግዚአብሔር ቅርብ ነው። ስንጨነቅ ቅርብ ነው። ልባችን ሲያዝን እግዚአብሔር ቅርብ ነው። እግዚአብሔር የት ነው ያለው? ካንቺ ጋር ነው ያለው። እግዚአብሔር የት ነው ያለው? ካንተ ጋር ነው ያለው። ዛሬ እግዚአብሔር አልጣላችሁም። ዛሬ እግዚአብሔር አልተዋችሁም። እግዚአብሔር በመገኘቱ ከእናንተ ጋር ነው። ዛሬ የእግዚአብሔር አብሮነት አልተለያችሁም። ሁሉ ነገር ለተሳካለት ሰው ጋር አይደለም እግዚአብሔር ያለው። እግዚአብሔር ልቡ ከተሰበረው ጋር ነው ያለው። ከለማኙ ጋር ነው ያለው። ከደከመው ጋር ነው ያለው። ለተጨነቀው ሰው እግዚአብሔር ቅርብ ነው። እግዚአብሔር ይራራል። እግዚአብሔር አሁንም ይወዳችኋል። እግዚአብሔር አሁንም ያፈቅራችኋል። የእግዚአብሔር ፍቅር በእናንተ መከራ ምክንያት አልቆመም። የእግዚአብሔር ፍቅር፣ የእግዚአብሔር መልካምነት፣ ታማኝነቱ በጭንቀታችሁ ምክንያት ባሳለፋችሁት ስቃይ ምክንያት አልቆመም።
እግዚአብሔር አሁንም መልካም ነው። ስለዚህ ዛሬ የደከመው እምነታችሁ እንደገና ይታደሳል። የደቀቀው የተስፋ ምንጫችሁ ዛሬ እንደገና ይፈልቃል። በእግዚአብሔር ታማኝነት የምትታመኑበት ብቃት፣ የምትታመኑበት ብርታት ዛሬ እንዲለቀቅ ጸልያለሁ። ዛሬ በእግዚአብሔር እንደገና የምትጠባበቁበት ጸጋ፣ የምትጠባበቁበት ብርታትና ኃይል እንዲበዛላችሁ እጸልያለሁ። አሁን ደክማችሁ ሊሆን ይችላል፣ እግዚአብሔር ግን አልደከመም። ኃይልም የእግዚአብሔር ነው። ስለዚህ ዛሬ ኃይል እንዲበዛላችሁ፣ ኃይላችሁ እንዲታደስ እጸልያለሁ። የእምነታችሁ ኃይል እንዲታደስ አሁን እጸልያለሁ። ኢዮብ ብዙ መከራ አሳልፎ ነበር። ያልጠበቀው ድንገታዊ የሆነበት ችግር ገጥሞት ነበር። እሱ ግን ይህ ሁሉ መከራ ከመሆኑ በፊት በመንፈሳዊ ዓለም ምን የሆነ እንደነበር አያውቅም ነበር። በመንፈሳዊ ዓለም ምን እየተወራ እንደነበር አያውቅም ነበር። ያ ሁሉ መከራና ስቃይ ሲያልፍ ጠላት ሆን ብሎ የኢዮብን እምነት ሊያጠፋ በብዙ መከራ እንደፈለገ አያውቅም ነበር። ዛሬ ብዙ መከራ አልፈን ሊሆን ይችላል። ብዙ ስቃይ አይተን ሊሆን ይችላል። በብዙ ጥያቄ፣ በብዙ ለቅሶ፣ በብዙ ማግረምረም፣ በብዙ ሐዘን ተገኝተን ሊሆን ይችላል። ነገር ግን አንዳንዱ የምናሳልፈው ስቃይ፣ የምናሳልፈው መከራ ለምን እንደምናሳልፈው ላይገባን ይችላል። መልስ ልናጣ እንችላለን። ለምንድን ነው ይሄ እየገጠመኝ? ለምንድን ነው ይሄንን ነገር እያሳለፍኩ ያለሁት ብለን ልንጠይቅ እንችላለን። ኢዮብ ብዙ ጥያቄ ነበረው። በጥያቄው ምክንያት ወይም ባሳለፈው መከራ ምክንያት የእግዚአብሔር መልካምነት ወይም ማንነት አልተለወጠም። ኢዮብ ሁኔታውን አልተረዳውም እንጂ ኢዮብ ለጥያቄው መልስ አጣ እንጂ እግዚአብሔር አሁንም ሕያው ነበር። እግዚአብሔር አሁንም ሕያው ነው። የኛ ጥያቄ መልስ አጥተን ሊሆን ይችላል፣ ሰው ስለሆነን ነው። በራሳችን ማስተዋል ግን አንደገፍ። አሁንም በእግዚአብሔር እንታመን። የምንታመንበትም ብርታትና ጸጋ ኃይል ይሰጠናል። ከኛ ውሳኔ ብቻ ነው የሚጠብቀው። አሁንም እታመንብሃለሁ እግዚአብሔር፣ አሁንም አምንሃለሁ፣ አሁንም አንተን ተስፋ አድርጋለሁ። አልገባኝም ለምን ይሄ እንደገጠመኝ፣ ጥያቄ አለኝ። ነገር ግን አሁንም መልካም እንደሆንክ ላምን እወዳለሁ። እርዳኝ። ደክም ያለው ሁኔታው የስቃይ ምክንያት ስላልተረዳሁ አግረምርም ያለው ተናድጅ ያለው። ነገር ግን ዛሬ እግዚአብሔር በመንፈስ አጽናናኝ፣ መጽናናትን አብዛልኝ ማለት ይገባናል። ጠላት ሆን ብሎ ዲያብሎስ ሆን ብሎ የኢዮብን እምነት ሊያጠፋ ወጥቶ ነበር። ስለዚህ ዛሬ የምናሳልፈው መከራ፣ ያሳለፍነው ስቃይ ከእግዚአብሔር ጋር ያለን ሪሌሽንሽፕ ላይ የሆነ ተጽዕኖ እየፈጠረ ካለ መንቃት ያስፈልጋል። እንዳንጸልይ፣ በእግዚአብሔር እንዳንታመን፣ የጸሎት መልስ አይሰጠኝም ብለን እንድንል ከእግዚአብሔር ጋር ያለን ኮኔክሽን አታክ ያደረገ ከሆነ ልንናቅ ያስፈልጋል። ከእግዚአብሔር ጋር እንድንጣላ እያደረገ ከሆነ ከበስተጀርባ የሆነ እቅድ አለ። ስለዚህ እኛ ንቁ ልንሆን ያስፈልገናል። ይሄ ያለን ጥያቄ፣ የሚሰማን ሐዘን እንርሳው እንተው ማለት አይደለም። ነገር ግን ለጥያቄያችን፣ ለሐዘናችን፣ ለሚሰማን ስሜት ሁሉ
ትክክለኛው ሪስፖንድ እንድንሰጠው ነው። ትክክለኛ ምላሽ እንድንሰጠው ነው። ከእግዚአብሔር ጋር ያለን ኮኔክሽን የሆነ መልካም ያልሆነ ተጽዕኖ እንዳያደርግ ልንነቃ ያስፈልጋል። አሁን ያለኝ ጥያቄ ስለ ስቃዬ፣ ስለ መከራዬ፣ ስለሚሰማኝ ጉዳት ሁሉ ወደ ምን እየመራኝ ነው? ከእግዚአብሔር እንድርቅ እያደረገ ነው ወይስ ወደ እግዚአብሔር እንድቀርብ፣ መጽናናትን እንድጠይቅ፣ ብርታትን እንድለምን እያደረገ ነው? ያላችሁ ጥያቄ it's normal, it's okay። ሰው ነን። መከራ፣ ስቃይ፣ ፔን ቀላል አይደለም። ግን ወደ ምን እየመራን ነው? ስሜታችን እያለ፣ ጥያቄያችን እያለ፣ ነገር ግን ዛሬ ወደ እግዚአብሔር መቅረብ ነው የሚሻለን። ወደ እግዚአብሔር መቅረብ ነው የሚሻለ። ወደ እግዚአብሔር መቅረብ ነው የሚሻለሽ። በፍጹም ልብ በእግዚአብሔር ታመን፣ በራስን ማስተዋል አትደገፍ። መልስ እናጣ በራሳችን ማስተዋል መደገፍ የለብንም። አሁንም በፍጹም ልባችን በእግዚአብሔር የምንታመንበት ጸጋ መለመን ነው ያለብን። ደከመኝ እግዚአብሔር፣ ትክክለኛው ነገር አንተን ማመን እንደሆነ አውቃለሁ፣ ግን አቅም አጣው፣ ተቸገርኩ፣ በሚሰማኝ ስቃይ፣ በሚሰማኝ ጉዳት፣ ባለፍኩበት መከራ፣ በስሜቴ በነፍሴ እየተሰቃየሁ ነው፣ እርዳኝ። ስቃይ አልገባኝም፣ የመከራዬ ምክንያት አልገባኝም፣ እርዳኝ። ባይገባኝም እንኳን አንተን ማመን እፈልጋለሁ፣ እርዳኝ። ይህ ነው ዛሬ ጸሎታችን መሆን ያለበት። እግዚአብሔር ወደ እሱ እየመለሰ ነው። ከጠላት ክፉ እቅድ ሊነጥቀን እየፈለገ ነው። ዛሬ እግዚአብሔር ሕይወት ሊሰጠን ይፈልጋል። ከእግዚአብሔር ሊለየን ጠላት የሚጠቀምበት መከራ ዛሬ አይሳካለትም። ሃሌሉያ። አሁንም በእግዚአብሔር ቤት እንኖራለን። ሃሌሉያ። እግዚአብሔር ሆይ አሁን እጸልያለሁ የሚያስፈልገን መጽናናት በመንፈስ እንድናገኝ። እግዚአብሔር ሆይ ላለን ጥያቄ ሁሉ፣ ላሳለፍነው መከራ ሁሉ፣ ላልገባን ነገር ሁሉ ዛሬ እግዚአብሔር ሆይ አንተ መልስ አለ። አንተ ሁሉን አዋቂ ነው። ሁሉን አዋቂነትን ዛሬ በዛ እንድናርፍ እርዳን። ዛሬ ለጥያቄያችን መልስ ብናጣ እንኳን ባይኖርን እንኳን በራሳችን ማስተዋል እንዳንደገፍ እርዳን። ዛሬ እግዚአብሔር ሆይ የምንታመንበት አንተን የምናምንበት ጸጋ አብዛልን። ባሳለፍነው ስቃይ ምክንያት እግዚአብሔር ሆይ ብዙ ድካም ይሰማናል፣ እርዳን፣ ማረን። እግዚአብሔር ሆይ ከወደቅንበት አንሳን፣ ከተወረወርንበት እግዚአብሔር ሆይ እንደገና ታድገን፣ እንደገና አንሳን። ዛሬ በመከራ ምክንያት ካንተ ጋር እንዳንጣላ፣ ካንተ ጋር ያለን ኮኔክሽን እግዚአብሔር እንዳይበጠስ ዛሬ እግዚአብሔር በመንፈስ ጣልቃ ግባ። ቅርብ ስለሆንክ አመሰግናለሁ። እውነቱ ይሄ ነው። ልባችሁ ተሰብሮ ሊሆን ይችላል። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር ነው። ቅርብ ነው። እግዚአብሔር ይወዳችኋል። እግዚአብሔር ከማን ጋር ነው ያለው? ካንተ ጋር፣ ካንቺ ጋር። እግዚአብሔር ለደከመ ሰው፣ ላዘነ ሰው ቅርብ ነው። ለምንድን ነው? እግዚአብሔር እንደሚያስፈልገን እናውቃለን፣ ስለሚያሳውቀን። ሁሉ ነገር ሲሳካልን ግን እግዚአብሔርን ልንረሳ እንችላለን። እግዚአብሔር አያስፈልግኝም ልንል እንችላለን። አሁን ግን ያላችሁበት ሁኔታ እግዚአብሔር እንደተዋችሁ አይደለም የሚያስፈልገው።
የሚያሳየው እግዚአብሔር እንደሚያስፈልጋችሁ ነው የሚያመለክተው። በዛ ጊዜ ደግሞ እግዚአብሔር አይጥላችሁም። ሁል ጊዜ ከእናንተ ጋር ለመሆን ታማኝ ነው። በእሳትም ውስጥ ከእናንተ ጋር ነው። ያንን እሳት ስታልፉ ከእናንተ ጋር ነበር። ለዛ ነው እሳቱ ያላጠፋችሁ ዛሬ ያላችሁት። እግዚአብሔር በዛ መከራ በዛ ስቃይ ውስጥ ከእናንተ ጋር ስለነበረ ነው። እግዚአብሔር ይወዳችኋል፣ አልተዋችሁም። እግዚአብሔር ፍቅሩን አንዴ በመስቀሉ አሳይቷል። ልጁን ኢየሱስ ክርስቶስ በመላክ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ፍቅሩን አንዴ አሳይቶናል። የፍቅራችን ማረጋገጫ ዛሬ መስቀሉ ነው፣ ደሙ ነው፣ በሶስተኛ ቀን መነሳቱ ነው። እግዚአብሔር እናንተን እንደሚወድ አረጋግጠዋል በኢየሱስ ክርስቶስ ሞትና ትንሣኤ። በኢየሱስ ክርስቶስ ሞትና ትንሣኤ የታደሰልን ህብረት ከአብ ጋር ህብረት እንዲኖረን ኢየሱስ ክርስቶስ መንገድ ሆነን። ይህ ህብረት ዛሬ እንዲጸናና እንዲቀጥል በኢየሱስ ክርስቶስ ስቃይ፣ በኢየሱስ ክርስቶስ መከራ፣ ኢየሱስ ክርስቶስ ደሙን በማፍሰስ የተደረገልን ይቅርታ ዛሬን አንርሳ። ከእግዚአብሔር ጋር ህብረት እንዲኖረን ዋጋ ተከፍሏል። ይህንን ህብረት በምናልፍበት መከራ አንተውም። ዛሬ ከእግዚአብሔር ጋር ያለን ህብረት ይቀጥላል። ዛሬ እግዚአብሔር መጽናናትን በመንፈስ ቅዱሱ እንዲያበዛላችሁ እንዲያበዛልን እጸልያለሁ። እግዚአብሔር የምህረት አምላክ ነው። እግዚአብሔር አሁንም ቅርብ ነው። አይዟችሁ። እግዚአብሔር ሁሉን ነገር አዲስ ያደርጋል። አሁን ሁኔታው እንደሚመስል አይቀጥልም። ሁሉን ነገር አዲስ የሚያደርግ አምላክ አለ ከእናንተ ጋር። ይህንን እንዴት አውቃለሁ? ኢየሱስ ክርስቶስ ተሰቃየ፣ ሞተ፣ ነገር ግን በሶስተኛው ቀን ተነሳ። የትንሣኤ አምላክ ነው የምናመልከው። ስቃይን የሚያውቅ ኢየሱስ ክርስቶስ፣ መከራ የበላ ኢየሱስ ክርስቶስ፣ ነገር ግን መከራሽንና ስቃይሽን ህመምሽን የሚያውቅ የሚረዳ ድካምሽን የሚያውቅ የሚራራልሽ ኢየሱስ ክርስቶስ ሕያው የሆነ አምላክ ሞትን የቀመሰ ነገር ግን በሶስተኛው ቀን የተነሳ አሁንም ያንቺን ነገር የሞትብሽ ነገር ሕያው ሊያደርግ የሚችል አምላክ ነው። ስቃይ አሳልፈሽ ይችላል፣ ነገር ግን አሁን ክብር ነው የሚጠብቅሽ። ጉዳትን አሳልፈሽ ሊሆን ይችላል፣ ነገር ግን አሁን ፈውስ ነው የሚጠብቅሽ። ብዙ መከራን በልተ ሊሆን ይችላል፣ ነገር ግን አሁን እረፍት ነው የሚጠብቅ። ኢየሱስ ክርስቶስ መንገዱን አሳይቶናል። ዛሬ መልሱ መስቀሉ፣ ሞቱና ትንሣኤው ነው። መልሳችን እዛ ነው የምናገኘው። እግዚአብሔር ሁሉን ነገር አዲስ ያደርጋል። የተበላ ጊዜያችሁ፣ የተበላ ዓመታት ሁሉን ነገር አዲስ ያደርጋል። አብርሃም እና ሚስቱ ሳራ ስንት ዓመት ልጅ መውለድ በሚችሉበት ጊዜ ሳራ ልጅ መውለድ አትችልም ነበር። ባረጁበት ጊዜ እግዚአብሔር መጣ። እግዚአብሔር ሳራን ጎበኛት። እስከ ዛሬ ያልሆነላችሁ ነገር እግዚአብሔር በአንድ የሚያደርግላችሁ ነው። አትጨነቁ፣ አትጣደፉ። እግዚአብሔር ይችልበታል።
በፍጹም ይሄ ጊዜ ተቃጠለብኝ ብላችሁ አትስጉ፣ አትፍሩ። እግዚአብሔር ሁሉን ነገር አዲስ ያደርጋል ብቻ ሳይሆን በአንድ ጊዜ ሁሉን ነገር ያሳምራል። በሶስተኛው ቀን ተነሳ። በሶስተኛው ቀን ሲነሳ አሁንም ስለ ኢየሱስ ክርስቶስ ሞት ወሬው እንኳን አላለቀም ነበር። አሁንም ስለ ኢየሱስ ክርስቶስ ሞት ነው የሚወራው። የኤማዮስ መንገደኞች ለኢየሱስ ሞት ነው የሚያወሩት፣ ግን በአንዴ እሱ ተነስቶ ጨርሷል፣ አልቋል። ስለዚህ ይህንን አምላክ ነው የምናመልከው። በሞቱና በትንሣኤው ሁሉን ነገር አሳይቶናል። እናትጨነቁ። በመከራችሁና በስቃያችሁ ምክንያት የሚዘገይ ነገር የለም። የአዘጌ መናፍስት አሰራር በዚህ ነው ከንቱ የሚሆነው። እግዚአብሔር ሁሉን ቻይ በመሆኑ ኢየሱስ ክርስቶስ የትንሣኤ አምላክ በመሆኑ አትጨነቁ። መከራችሁ፣ ስቃያችሁ ይህን ሁሉ ኃይል የለውም። የፈራችሁት ነገር አይወርሳችሁም። የስቃያችሁ ኮንሲኩዌንስ፣ የመከራችሁ ኮንሲኩዌንስ እግዚአብሔር በአንድ ጊዜ ሊያስተካክለው የሚችል ነው። ረዥም ጊዜ ተሰቃየው፣ ብዙ ጊዜ ተሰቃየው፣ ብዙ ጊዜ ጠበቅኩ ልትሉ ትችላላችሁ። ነገር ግን የዮሴፍ አምላክ የእናንተም አምላክ ነው። በአንድ ቀን ዮሴፍ ከእስር ቤት እንደወጣ በአንድ ቀን ነገሩ እግዚአብሔር እንደቀየረው ዛሬ ልንገራችሁ፣ የእግዚአብሔርን መንገድ አናውቀው። ደቀ መዛሙርቱ ለምን ኢየሱስ ሞተ እያሉ ነበር። መሲህ እንደሆነ መስሎን ነበር እያሉ ነበር። የእግዚአብሔርን መንገድ ግን አንዳንዴ አናውቀው። በሞቱ እኛ ህይወት አገኘን። እንዴት? የእግዚአብሔር ካልኩሌሽን ነው። እንዴት ዮሴፍ እስር ቤት ውስጥ በመጣ ወደ ክብር ይሾማል? የእግዚአብሔር መንገድ አናውቀውም። እንዴት ይህንን ነገር አሳልፌ የእግዚአብሔር ተስፋ ቃል ይፈጽማል? እንዴት አብርሃም አርጅቶ እንዴት አባት ይሆናል? የእግዚአብሔር መንገድ አናውቀውም። እኛ አላወቅንም እንጂ አልገባንም እንጂ ምንም የተበላሸ ነገር የለም። እኛንን ያልተረዳን፣ እኛንን ያልገባን። እግዚአብሔር አልተሳሳተም። እግዚአብሔር አልዘገየም። እንደፈራነው የተበላሸ ነገር የለም። እግዚአብሔር ሁሉን ነገር አዲስ ያደርጋል። የሚፈርድልን አምላክ አለን እና ወገኖቼ አንጨነቅ። ልባችን ተስፋ አይቁረጥ። የእግዚአብሔር መልካምነት ጽኑ ነው። አሁንም በመከራ ስናልፍ የሚጸና የእግዚአብሔር ፍቅር አለ። የሚጸና ፍቅር አለ። እግዚአብሔር አብዝቶ ይባርካችሁ። ተባረክ ቅዱሳን። ሼር አድርጉ።